ተናስተለን የተከበራችሁና የተወደዳችሁ ተመልካቾቼ እንዴት አላችሁ? ዛሬ የገጠር ልጆች ወግ ፕሮግራም ዳግም ተመልሶ እንግዲህ እዚህ ደስ የሚል የገጠር መልክዓ ምድር ላይ ሁለት ልጆችን ከጎን ያድርጌ የዛሬውን ፕሮግራም አስኬዳለሁ ማለት ነው። ዛሬ ለየት ያለ ፕሮግራም ወደ እናንተ የሚደርሰው ምናልባት የአካባቢ ለእናንተ አዲስ አይደለም። ከዚህ በፊት ይሄን ልጅ አይታችሁ ታውቁ ይሆናል። አይመን እንድሪስ በእናንተ በተመልካቾች አማካኝነት በአንዲት ላም ሰርፕራይዝ የተደረገው አይመን ዛሬ ደግሞ በድጋሚ ለኢድ አልፈጥር በተመልካቾቼ ሰርፕራይዝ ተደርጓል ማለት ነው። እሱ ብቻም ሳይሆን ከጎኑ ሌላ ልጅ አለ፣ ፉአድ አብዱ አይመን በጣም የሚወደው ጓደኛውና ያኔም በገጠር ልጆች ቆይታ ያነሳው ስሙን የጠቀሰው የምወደው ጓደኛዬ ብሎ ያነሳው ነው። እንግዲህ ይሄን በተመለከተ ተመልካቾቼ ለነሱም ከዛ ባሻገር ደግሞ ለአይመን እናትም እንደዚሁ ለአይመን አባትም ሰርፕራይዝ ልከው ዛሬ የኢድ አልፈጥር በዓልን በተመለከተ ልዩ ቆይታ እናደርጋለን ማለት ነው። እንዴት ናችሁ? አይመን እንድሪስና ፉአድ አብዱ ሰላም ነው? ስንተኛ ክፍል ናችሁ? ሶስተኛ። ሁለታችሁም ነው? አንተ አራት ነህ? ሶስተኛ ናችሁ። በጣም ደስ ይላል። ሶስተኛ ጨናችሁ ማለት ሶስተኛ ፎሊዋ ነው አመሯ ድሮ ነው መሰለኛ ፎሊዋ አትሉምናት ዝም ብሎ ሀሌታው የሚባለው ይሄኛው እንዲህ አይነቱ ወደ ላይ አፉን የከፈተው አይደል? አመሯ ሳይትኛው ነው መንሽ እንደ ማንኪያ እንደ መንሽ በከተሜኛ እንደ ማንኪያ እንደ ሹካ በገጠር እንደ መንሽ። ለነገሩ ሹካ ስንት ጣት ነው ያለው? አራት ነው። ስለዚህ መንሽስ ብዙ ጊዜ 3 ነው። አንዳንዴ ቅጥያም ልትኖር ትችላል። ስለዚህ መንሹ ወይም ሐመሯ እንላለን። በጣም አምሮበታል አካባቢው። ባለፈው ነው ስመጣ ያምራል። ግን ዛሬ ዝናብ ጥሏል አይደል? አዎ። ዝናብ ሲቀር ገጠር ምንድነው የሚባለው? እስኪ እንኳን ደህና መጣህ እንግዳ አንተ ነህ አውራይ በደንብ። ዝናብ ሲቀር ገጠር አሁን በልግ ሊዘራው ነው። በቃ ድርቅ ሲሆን ምን ይባላል? ዱዓ ይደረጋል። መጀመሪያ ዱዓ ይደረጋል። ከዛ ተሰብስቦ ኑሮ ይባላል። የት ነው ኑሮ የሚባለው? ይፈላል። ምንድን ቡና ይፈላል። ጫት ይገዛና ይደረጋል። ንፍሮ ይጣዳል። ከዛ በኋላ ምን ይባላል? በልተን ኑሮ እንላለን። የት ነው ኑሮ የምትሉት? እዚህ ነው የዛ እዚህ ታች ቦታ መሰብሰቢያ አለ እና ልጆቹ ኑሮ ትላላችሁ? እስኪ አሁን አንድ ላይ ሁለታችሁ በሉልኝ እስኪ ኑሮ እንዴት እንደሚባል አብራችሁ 1 2 3 ኑሮ ስለዚህ እንደዛ ለማን ነው የሚባለው? እንደዛ ኑሮ እየተባለ የሚጮኸው ማን እንዲሰማ ነው? አላህ ሲሰማ ታዲያ ምን ያደርጋል? ይጣላል። ዘንድሮ ኑሮ ብላችኋል? እንደውም ጥር የለም ዝናብ የካቲት የለም ነበር አይደል? ከዛ ኑሮ ብላችሁ እንዴት ሆነ ታዲያ? ዘነበ ቀረ? ዘነበ። አሁን ዝናብ ጥሎ እየተዘራ ነው አይደል? ቡቃያው ሁሉ ያምራል። እንደውም ደስ ይላል በጣም። ዝናብ ሲጥል ዝናቡ ጣለ በላላል በገጠር አንጠበጠበ ያንድ ሰው ሲሚመረጥና ዝናቡ ጣለ አንጠበጠበ መሐመድ አሚን ምን አረገ? ሰፈሩ ነገር ያው የሚባል ነው አይደል? ገጠር ልጅነት ነው። ዝናቡ ጣለ አንጠበጠበ መሐመድ አሚን ይባላል። ከዛ ደግሞ ሲለመን ኑሮ ይባልና አዘንብለው ጋኑን የዝናቡን ይባላል። ፈጣሪ ነው ማለት ነው። የሆነ ጋና አለ ዘንበል ሲያደርገው ዝናብ። ለማንኛውም እንግዲህ ያው እንዳላችሁት ነው። አሁን ግን ዝናብ ስለጣለ በጣም ያምራል፣ ደስ ይላል አይደል? እሺ እንዴት ናችሁ ታዲያ? ጓደኛ ናችሁ? ትወደዳላችሁ? ከመቼ ጀምሮ ነው ጓደኛ ሆናችሁ ታውቁታላችሁ? መቼ ጀምሮ ነው? በኬጂ ክላችን ነው ማለት ህፃናት ስትማሩ? በጣም ይገርማል። ቤታችሁ ቅርብ ነው ለነገሩ። የፋደን ቤት በኋላ እናየዋለን አብረን ሄደን። ያንተን ቤት እዚህ ነው የአይመን። ስለዚህ አንተ የምትወድለው ከሱ ነገር የመጀመሪያ ካንተ ልጠይቅ። ተወሳሩን ተውና አውራኝ። አንተ ከሱ የምትወድለው ባህሪው ምንድነው? መቼም ጓደኛ የሚደረገው ሰው አመሉ ስለሚያምር ነው አይደል? ደስ ስለሚል ነው እንጂ አሁን ነጭናጫ ሰው የማይወድ ስስታም ምናምን ቢሆን አትወደውም። ምን ነው የምትወድለው? እሱ በጣም ጸባይ አለው። ምን አይነት ጸባይ? እንዲህ አድርግልኝ ስትለው እሺ ይላል። ሌላስ? ሲታዘዝ እሺ ይላል። ምን አዘው ለምሳሌ እሺ ብሎ ያውቃል? በጊቱ መልስልኝ። አንዴ ላይ ከብት ስናግድ በየተራ እናመለሳለን። ከብት ስታግዱ አንድ ላይ የሚመልሱት ተራ ታወጣላችሁ። ለምሳሌ አንተ ተራ ቅርብ ሆና ከዛ መልስ የሱ ስሩቅ ቢሆን ይመልሳል። ስለዚህ በየተራ
ትረዳዳላችሁ አንተ እስከሱ ምትወደው ባህሪ ደስ የሚል ያው ይሄ አንድ ነገር ሌላ ባህሪ ደግሞ አይዞህ አትፍራ እኮ ምን አይነት ጸባይ ጥሩ ስለምባል ለለቃቀውና ለብሰና አይዞህ የፍራ መልክት ነው እንዲህ ዘና በላይ አይዞህ ጥሩ ስለምባል ምን አይነት ስለምባል ጥሩ የሚባል ስለዚህ ጥሩ ነው ትወደዳላችሁ ትገባበዛላችሁ ግብዣ አንተ ቤት እሱ ይሄዳል አንተ ጋር ደግሞ እሱም ይመጣል አይደል ደስ ይላል ተጣልታችሁስ ልጆች ጋር ተጋግዛችሁ ታውቃላችሁ እስኪ ንገረኝ ይሄንን በምን ተጣላ ለምሳሌ እስኪ አስታውስ ተጣልታችሁ የሆነ ልጅ ጋር የተጋገዛችሁበት አምስተኛ ክፍል ነበር ያ ልጁ በፊት እሱ መጥቶት ከዛኔ ያግዬ መጣለ እሱ መጥቶት ነበር በፊት እንደዛ ነበር ከዛ በኋላስ እንዴት አደረጋችሁ ተጣልተን ስናሯሩጠው ወንድሙን አምጥቶ ሊያስመታን ሲላመደው መጀመሪያ አሯሯጣችሁት አዎ ለማንኛውም መተጋገዝ ጥሩ ነው ግን ደግሞ ያው መጀመሪያ የሚቀርመው ለምንድነው የሚማታ ከሆነ ለመምህር መንገር አይደል እሺ ይሄ ልጅ እኛ እየበጠበጠ ነው አላስተምረም ብሏል አሳርፍልን አይደል ከዛ በኋላ እንትን ካለ ለወላጅ ይነገራል እንጂ በቦክስ ማሯሯጥ አይቻልም እሺ መተጋገዛችሁ ደስ ይላል ግን የሰው ልጅ ተሯሩጥ በፈረከሱ ፖሊስ ጣቢያ ወላጆቻችሁም ደግሞ አሳክሙ ይባላል በዛ ላይ ያኛውም ልጅ ያው ጣቢያ ያለ ነው አይደል መጣላት እንዳለ ስለሆነ ይዘና ቢጥል ይመስላል አይደል እሺ እስከመቼ ነው የምትዋደዱት ታዲያ ከኬጂ ጀምሮ ተዋደዳችሁ እስከመቼ ነው የምትዋደዱት ስናገባ ካገባችሁ በኋላ ትጣላላችሁ እንዴ እንጣላ ምን ማለት ነው ታዲያ እስክናገባ ንገረኛ ይዘህ እስከምታረጁ አንተ ግን ስናገባ ያልከው ሚስትን ካገባህ ሌላ ሰው በቃ አዙራ አጣይ በስንት አመት ይሆናል የምታገቡት በ30 አመት ፏድስ በ31 አንድ አመት እሱን አስቀድመህ ድረህ ነው ማን ነው ትልቁ ከሁለታችሁ ማን ነው ትልቁ እሱ ስንት ቀን ነው የምትበላለጡ ስትለኝ ነበር እናታችሁ እንደው 10 ምናምን ቀን ነው 17 ቀን አንቺ በፊት ተወለድሽ ከ17 ቀን በኋላ እሱ ተወለደ በጣም ደስ ይላል እኩያት መሆናችሁ ደግሞ ይበለጠ ያምራል በጣም ጥሩ ነው እንዴት ነው ላሚቱ እንዴት ናት ያቺ ባለፈው ጥጃ እያበላህ ነው ምን አሉ ልጆቹ የዚህ አካባቢ ልጅ ያሉ ነገር ነበር ያኔ መሸለም ምናምን ሰምተው ነበር ምን አሉ ታዲያ ተማንም የወለዲ ይላምና እስታይ በገስታ ገገላ ያለ ያወጋሉ ምንድን ባዳሪ መስክ ምንድን ይያሉ የወለዲ ይላምና በገስታ ገገላ ያለ ያወጋሉ የተሸለምከው ያንተ ገና ወደፊት መወልድ ላምናት አይደል እጃናት ያወርጋ ትወልዳለች ማለት ነው ውሎ እንዴት ነበር ዛሬ ደሴ ነው ያዋል ነው እንዴት ነው ጧት ስትሄዱ ወደ ደሴ ምን ተሰማችሁ ውሎ ደክሟችኋል ምን አረግን እስኪ ንገረኝ መጀመሪያ ልብስ ቤት ገባ ጧት ከዚህ ተያይዛችሁ እንዴት ሄዳችሁ ከዚህ ጀምሮ ንገረኝ ከዚህ ጀምሮ ጋሻ ደም ዛጣራን ትምህርት ቤት ከዛ ከትምህርት ቤት ደግሞ ተሳፍረን ተዳፋ ከዛ ሰስመጡ ማናገኛችሁ እኔ የበዓል ስጦታ ተሰጥቷችኋል ልብስ ገዝታችኋል ምን ገዛችሁ ጫማ ልብስ ኮት ከላይ ጂንስ ኮት ሸሚዝ ሌላስ አንተ ደግሞ ላለት ሱሪ ጫማ ኮት ቲሸርት ከውስጥ አይደል አዎ በጣም ጥሩ ስለዚህ ተመልካቾቼ አሁን ሁለቱም የተገዛላቸውን ሰርፕራይዝ ለብሰው ከተቻለ ዝናብ እየጣለ ነው እዚሁ ካልሆነ ደግሞ እቤት ፕሮግራሙን እንቀርጻለን ማለት ነው ስለዚህ ሁሉንም ልብሳችሁን ከንትኑ በቀር ከሸሚዙ በቀር ሙሉ ልበሱትና ከዛ ስሜታችሁን ትነግሩኛላችሁ በቃ እንሂዳ እሺ ተመልካቾቼ ፕሮግራማችን ቀጥሏል ከዚህ በፊት የምታውቋቸው የአይመን ቤተሰቦች ከጎን ያሉ የአይማን አባትና እናት ማለት ነው እነሱም ሰርፕራይዝ አላቸው ግን በቅድሚያ በልጆቹ የተሰማቸውን ስሜት ይነግሩንና ከዛ ደግሞ የነሱንም ደስታ ይነግሩኛል ማለት ነው ስለዚህ
ወደ አይመን አባት ሄዳለሁ ወደ ጋሽ እንድሪስ እንዴት ነው ጋሽ እንድሪስ ሰላም ነው ሰላም ነው አልሐምዱሊላህ ዝናብ እየጣለ ነው አዎ እየጣለ ነው አዝመራው እንዴት ነው ጥሩ ነው አዝመራው አሁን በልግ ነው አይደል አዎ በልግ ነው የበልግ አምራች አዎ በልግ አምራች ነው እንዴት ነው እንደው ለመነሻ እንዲሆን የተጋባችሁበት ዘመን ታስታውስታላችሁ ጋሽ እናንተ የተገናኛችሁበትን ያው ታስታውሳለህ እሺ ወደ እናታችን ልሂድሽ በመቼ ዓመተ ምህረት ወይም ስንት ዓመት ሆናችሁ ዓመተ ምህረቱ ባያስታውቅ ቀረጠፍተኛል ምን ያህል ዓመት ይሆናችኋል ትልቁ ልጅ ማን ነበር ስሙ ከማል በከማል እድሜ ከማል ስንት ዓመት ሆነ 16 ዓመት ስለዚህ ከማል የተወለደው በተጋባችሁ በስንተኛ ዓመታችሁ ይሆናል በአራተኛ ዓመታችን ነው በአራት ዓመታችሁ ስለዚህ 20 ዓመት ሆናችሁ ማለት ነው እንደዛ ነው ከማል 16 ከሆነው በአራት ዓመት ከሆነ የተጋባችሁት 20 ዓመት ሆናችኋል ማለት ነው እንዴት ነበር የተገናኛችሁትስ እሱን እስኪ ያጫውተን ጋሽ ያው የተገናኘንበት ታሪክ ነው እሺ እስኪ ታሪኩ እንደው ለተመልካቾች ይሄ አይመን የተሰኘ ታሪከኛ ልጅ የተገኘበት አጋጣሚ ነው በጣም እሷን ታገኛት የሆነ ስራ ልማት ቦታ ስራ ሄጄ በሰዓቱ እዛ ታያት ያው ባልተቤቴን ፈትቼ ነበር ከዛ በፊት እርሷ አግብተው ነበር አዎ ከዛ በፊት አግብቼ እሷን ፈትቼ እንደገና እሷን አጋጣሚ ካገኝ እንደገና እሷን አስጠይቄ እሷ ጋር እንደገና ተጣይቀን ተጋባን ከዛ ጀምሮ እስካሁን ድረስ ሽምግልና የሚባል ነገር የለም ያው ፍቅር ነው ኑሯችን ያው ብናጣም ፍቅር ነው ኑሯችን ያው እሷም ማስባን የሚያልኳትን የማስቤ ያው እንኖራለን እስካሁን ድረስ በቤታችን ያው ተሳስበን ነው የምንኖረው በጣም ደስ ይላል እንደምትወድላት ከእናታችን የምትወደው ባህሪዋ ምንድነው ያው ሰው በመቻቻል በመተሳሰብ ነው አብሮ የሚኖረው ግን ጥሩ ባህሪዋ እሷ እኮ እኔ ጋር አብራ የኖረችው በዚህ ባህሪዋ ምክንያት ነው የምትለው ባህሪ ምንድነው ያው ባህሪዋ ሳቂተኛ ናት ደስተኛ ናት ምን ጊዜ በጣም ያው ደስ ያው ኑሮም ቢከፋትም ምንም ቢላት ያው በቃ ደስ ይላታል ያው ሳቂተኛ ናት በፈገግታ ሁሉ ነገር ካሳልፈዋለች ስለዚህ ልጆቿ እንዲማሩ ልጆቿ ደግሞ እንደ ብዙ ነገር እንዲያልፍላቸው ያው የማድረግ ባህሪ አላት በዛ ላይ ለልጆቿ በጣም አትኩሮት አለ ትምህርትም እንዲያጠኑ መንደርም ሄደው በቃ እንትን ዋልጌ እንዳይሆኑ በጣም ትቆጣጣራለች በጣም ጎበዝ ናት እሺ እናታችንስ ጋሽ ጋር እንደው ስትኖሩ እንዴት ነው ተቻችላችሁ እንግዲህ መቼም ሰው ሊጋጭ ይችላል በኑሮ ሂደት ግን ሽማግሌ ሳይገባ እርስ በርሳችሁ ይቅር ተባብላችሁ የምትኖሩበት እንደው ሚስጥሩ ምንድነው ሚስጥሩ ምን ቢያጠፋም ምንም ቢል ሰው ቢሰማው ምን ያረጋልን ብዬ አሳልፈዋለሁ ምንም ቢል ሁሉንም ቻል አድርጌ ሰው ቢሰማው ሽማግሌ ቢሰበሰብ ለኛ የሚረዳን ነገር የለም ትርፍ የለውም ተሳስቦ መኖሩ ነው ብዬ ተጣልተናል ብዬ ወደ ቤተሰብ ማልሄድ ብጣላም እዚሁ አሳልፈዋለሁ አዎ ይሁ ቤት ይሁ ምክንያት ከጋሽስ እንደው የምትወጅለት አንቺ እሱ እንዳለው ተጫዋችነቷ ችግርም ቢኖር ስቃ ማለፏ እንደዚህ ብሏልና ከሱስ ደግሞ እሱ ደግሞ ጠባ ያለው በጠባው ነው ጠባው ይመቻል ያልኩት አዎ ዝምተኛ ነው ባጣፋም ባለማም ምንም ነገር ታልሰራም ቢያገኝ ምንም ቢል እንደዚህ አታታረጊው እንደዚህ ታትሰሪው የሚለው ነገር የለም ጠባው ይመቻል በጠባው ነው እሱ ዝምተኛ ነው በጣም ደስ ይላል አሁን አንድ ጥያቄ ብቻ አልጠይቃችሁ ብዙ እንዳላደክማችሁ የከተማ ሰው በቃ አሁን ሲገናኝ ሲዋደድ እወድሻለሁ አፈቅርሻለሁ እንዲህ በቃ ቃላት ባፍ መሰባበኩን ይችሉበታል ያው እንችልበታለን ግን ትዳሩ ብዙ አይሰምርም ያው የዘመኑ ትዳርም አሁን እንደ ድሮ እንደናንተ አይደለም ገጠርም ቢሆን ከተማ ቀመስ ስለሚሆኑ ወጣቶቹ ትዳሩ እንደዛ አይጠናም አሁን ያን ያህል በቃላት እየተገላለጹ እንደዛ እየተባባሉ ትዳሩ ብዙ ጠንካራ አይደለም እናንተ ደግሞ በተቃራኒው እንደው ፍቅር መገላለጽ አሁን እናንተ በእናንተ ቤት እንዴት ነው እንደዛ አይነት ነገር አለ በገጠር ወድሻለሁ ሚስቴ እንደዚህ ልሻለሁ እንደዚህ ይባላል በገጠር እርግጥ አይባልም በቃል ደረጃ አይባልም ግን እሱን ያው የመውደድ ባህሪ ያው አለ ያው በቃ ሙያ በልብ ነው አዎ የመውደድ ባህሪ አለ ያው ፍርሃት ስላለ እንደዚህ ነው ቢላት እሷም እንትን የማለት የማታለል ነገር ይመስላል አሁን ወድሻለሁ ቢል ወንዱ ድንገት እንደው ከሌላ እንኳን ሰምቶ ሴቲቱም ያታለላት ነው ይመስላል ያው ያታለላት ይመስላታል ደሞ እሱም ደሞ ወዲ ያለው በትለው ደሞ አይ ልታታለይ ነው የማለት ያው እምነት አለመኖር ትንሽ እና ያ ለመማር ያው ትንሽ ሂደት ስላለ ነው እንጂ እና በጣም ውዴታው ስላለ ነው መቼም ይሄው እነዚህ ልጆች ሊወለዱ የደረሱት እዚህ የደረሱት ያው በመወደር ነው ግን ውዴታው ባፍ ሳይሆን የሚገለጸው በተግባር ነው በተግባር ነው በልብ ነው መተሳሰብ መከባበር ነው አይደለ እሺ እናታችንስ ነው ያው
ነው ይሄው ነው እኛ ይሄ ባይል በመለፍለፍ አይደለም ያው በመወደዳችን በመፋቀራችን ተስማምተን ዱዓ በማድረጋችን ይሄው አልሐምዱሊላህ ልጃችን እንደዚህ አይነት ልጅ ተወለደልን ለራሱ ቀርቶ ይሄው ለጓደኛም ለእናቱም የተረፈ ለቤተሰብ የተረፈ ሆነልኝ አዎ ለቤተሰብ የተረፈ ለጓደኛ የተረፈ ሆነልኝ አልሐምዱሊላህ ላለሁኝ እናንተንም አመሰግናለሁ ያችንም ልጅቱን አመሰግናለሁ ምስጋና በጣም አርጌ ነው የምገልጸው እንግዲህ አይመን ባለፈው አይመን እንግዲህ በላም ስጦታ ደስ እንዲለው ተደርጎ ነበር ዛሬ ደግሞ ለበዓል ስጦታ እንዲህ እህታችን ሰሚራ የምትባል እህታችን ከሳውዲ ነው እንግዲህ ለአይመን ለሁለቱም እና ለፉአድ እስከ ጓደኛው ብላ 6000 ብር ልካ ነው እንግዲህ ዛሬ ሁለቱ ይሄው ተመልካቾችም አይተውታል አምሮባቸዋል ለምን ተሰማችሁ እንደ ቤተሰብ እናንተ ከጋሽን ከማዘር ጀምር እሺ በጣም ደስ ነው ያለኝ አረ በጣም ነው እንደው ደስታው በጣም ተገልጦ አይዘለቅም በጣም ነው ደስ ያለን ለሷም አላህ ይስጥልን ላንተም አላህ ይስጥልን ደስታው በጣም ከፍ ያለ ነው ይሄንን አላሰብኩም ነበር ታላስበው ላሚቱን መጣ ደሞ ይሄን መጣ በጣም ነው ደስ ያለኝ አዎ በዚሁ አጋጣሚ አይመን ወተት ኮንትራት ተጀምሮለታል አይደል አዎ ወተት ኮንትራት ተጀምሮለታል ወተትም እየጠጣ ነው ላሙንም እያንከባከበ ነው ያው ደሞ ልብስም ተሸለመ ተጫማው ተቀያሪ ልብስ እስከ ጓደኛው ጭምር ብሎ ስላለ እስከ ጓደኛውም እስከ ቤተሰቦቹም ሁሉንም አስደስቷል አላህ እና በዚሁ አጋጣሚ ወተትም አይመንን ያኔ ወተት ከጠጣው ቆይቻለሁ እና የላም ጉጉቱን ስላየች ይቺው ዛሬ 6000 ብር ልካ የበዓል ልብስ እንዲገዛላቸው ያደረገችው እህታችን ናት ወተትም የተኮናተረችላት በዚሁ አጋጣሚ ማለት ነው 2500 ብር ልካ ያው የ4 ወር ለጋሻ ደምልኬ እስካሁን 2 ወር ነው አይደል እንትን ያለው ከዚህ በኋላ ደግሞ 2 ወር ይቀጥላል ማለት ነው ብሩን ለሱ ልኬለታለሁ ያው ለአከራዮቹ ቅርብ ነው ወተት የሚያመጡለት ሰዎች ቅርብ ነው እዚሁ አካባቢ ናቸው ቅርብ ነው እሺ ጋሸም የተሰማህን ንገረኝ የዛሬው ውሏችን የልጆቹን ደስታ ስታየው አሁን ደግሞ እንደዚህ አምሮባቸው ስታይ በጣም እኔ ራሴ እውነቴን ነው መቼም ሰው ኑሮ ነው የሚመስለው ራሱ የኔ ልጅ አልመሰለኝም በእውነቱ በጣም ተደስቻለሁኝ አማረባቸው አረ በጣም ነው ያማረባቸው አሳደጋቸው እና በጣም ደስ ብሎኛል እነሱንም አላህ ባክብሮት አላህ ደስ ያሰኝልኝ አንተንም አላህ በጣም በሰፊጁ አላህ ይስጥልኝ አመሰግናለሁ ተመልካቾች በመሃል ቤት ቀረጻ አድርገን ነበር ውስጥ ቀረጻ ያደረግነው ዝናብ ጥሎ ስለነበረ ነው አሁን ግን ዝናቡ አባርቶ ተመልሰን ተገናኝተናል ፉአድና አይመን እንግዲህ በዚህ መንገድ ዘንጧል እንደምታዩቸው ስለዚህ ስሜታቸውን ጠይቃቸዋለን ምን ተሰማ እስኪ ፉአዲ ቀጥሎ ንገረኝ እሺ ደስ ብሏል መቼ ነበር ልብስ እንደሚገዛ የተነገረ መቼ ዕለት ነበር የሰማው ቆይቷል አይመን ከነገረ ነው ሰሞኑን ነው ትናንትና አይመንስ በጣም ነው ደስ ያለ ከዚህ በፊት ላም ነበር የተሸለምከው አሁን ደግሞ ለበዓል ይሄው እንደዚህ ጓደኛ ጋር ያው ሚዜህ ጋር ማለት ነው ስታገቡ ግን ትሞሸራላችሁ እሺ እና እስኪ ንገረኝ ምስጋናህን እንግዲህ ይህን ሽልማት ለሰጠቻችሁ አመስግናት በጣም ነው ማመሰግናት እሺ በጣም ደስ ነው ትምህርት ቤት ዩኒፎርም የለም አይደል አራው ብሎ ስለዚህ አሁን ነገ እንዴት ነው የምትሄዱት ትምህርት ቤት እንደዚህ ናችሁ ነው የምትሄዱት እና ያው ነገ መንገዱን የሚጠፋችሁ በቃ ተማሪዎቹ ሲያዋችሁ ሲገቡ ምርቃት ላይ በጣም ጎበዝ እንደሆንክ ባለፈው የላሚቱ ጊዜ ያዩ ሰዎች ነገርኛልና ምርቃት በጣም ሀብታም ሀብታም ያርግሽ ሰምተሻል እሺ ሀብት ብቻ በረካቱን ያው በረካ ብዙ ነው የጤና በረካ የእድሜ የሀብት ስለዚህ ሁሉም ይሟላላት እስኪ እርሶም ይመርቁ እስኪ መርቅ አንተ መርቅ እስኪ አላህ ያቆያት ጤናዋንም አላህ ይስጣት ስለዚህ በዚህ መንገድ እንግዲህ አይመንና ፉአድ ደስታቸውን ገልጸዋል የሰሚራ ደስታ ማለት ነው አዎ በጣም ነው ደስ ያለኝ እሺ አረ ታለክ በላይ ነው ምን ታለክ ያለፈ ነው እንግዲህ መልካም በዓል ይሁንላችሁ በዓሉንም ደስ ብሏችሁ አክብሩ ወተቱ እንዴት ነው ወተት እየጠጣ ነው አንተን አልጠየቅኩም ብዬ ነው ቆይቷል ከየት ነው የሚመጣው ወተቱ ከዛታች እነሱ አይመጣሉ አንተ እየሄድክ ነው የምታመጣው እኔ እየሄድክ ታዲያ ታጠጣለህ ሌሎቹ ብቻ ነው እየጠጣሉ ስለዚህ አሁን የሰው ወተት ብቻ ሳይሆን የራስ ሰላም እንትን እንድትል በደንብ እያበላሃት ነው እና እያደገች ነው አሁን ዝናቡም ጥሏል
ስለዚህ ተመልካቾቼ በዚህ መንገድ እንዳያችሁት እንግዲህ አይመንና ፉአድ እንደዚህ ፏ ብለዋል ማለት ነው። ሰሚራ ከሳውዲ አይመን ብቻም ሳይሆን እስከ ጓደኛው ለበዓል እንደዚህ አምሮባቸው በዓልን እንዲያሳልፉ እንዲህ አይነት ደስ የሚል ነገር አድርጋለች ማለት ነው። ስለዚህ እኔም ሰሚራን ከልብ አመሰግናለሁ። ለነሱ ብቻም ሳይሆን ለእናንተም ስጦታ ተልኳል። አንድ ተመስገን የተሰኘ ከእንግሊዝ ሀገር ነው። የዛሬ 2 ወር ምናምን ይሆናል ቆይቷል። ወዲያውኑ እዚህ መጥቼ ፕሮግራም እንደሰራሁኝ ነው ልኮልኝ የነበረው። ለአይመን እናት እንደው ቀሚስ ግዛልኝ የዛኔ የነበራችሁ ደስታ ልጁ እንደዛ ሲደሰት በጥጃዋ እኔም ደስ ብሎኛልና የበለጠ ቤተሰቡ ይደሰት ለቤተሰቡ ብሎ የላከልኝ ብር ነበረ 5000 ብር። በዛ እንግዲህ ዛሬ ያው ለእናንተም ስንገዛው ለናል አብረን እዛው እንደ ልጆቹ። ስለዚህ እስኪ እናንተም ልበሱና ደስ እንዲላቸው ያንን እንትን ብለን ምርቃቱን ታቀርባላችሁ። ከእንግሊዝ ሀገር ወንድማችን ተመስገን የሰጠውን ስጦታ በተመለከተ እንግዲህ ለናቱ ለአይመን እናት በዚህ መንገድ ከዛ ደግሞ ለአባቱ እንደዚሁም ለትልቅ ወንድሙ ስጦታ ማድረስ ይያለው ማለት ነው። እስኪ እንደው የተሰማቸው ስሜት ምን ይመስላል? በአጠቃላይ የልጆቹንም የነሱንም ጠቅላላ አድርገው ይነግሩኛል። ስጦታው በጣም ጥሩ ነው። በጣም ጥሩ ነው። በጣም ደስ ብሎናል። በጣም ደስ ብሎናል። ራሱ ለአንድ ግለሰብ 5000 መላክ ማለት ቀላል ነገር አይደለም። በጣም አላህ ያክብርልን፣ አላህ ያቆያቸው። አላህ ደግሞ የበለጠ እነሱን ይካሳቸው። በጣም ደስ ብሎናል። እነሱን ደስ አላህ ያስብላቸው። አላህ ሁሉን ነገር አላህ እነሱ ያሉትን ሁላ አላህ ያሟላላቸው። በጣም ደስ ብሎኛል። በጣም ደስ ብሎኛል። ተማጥም በላይ በጣም ነው ደስ ያለኝ። አንተንም አላህ ያቆይልኝ፣ እነሱንም አላህ ይስጥልኝ፣ አላህ ያቆይልኝ። የበለጠውን አመቱ ይድረሱ። እስተ ልጆቼ እስተ ቤተሰቦቼ በጣም ደስ ስላሰኙኝ ደስ ያለ እንትን ሀያትም ርዝቅም ጀባብ ይያለሁ ነው። ከዛ ባሻገር ለኔም ያው አደራውን በትክክል ለማድረስ እሷ የላከችው 6000 ብር ለልጆቹ ለእናንተ ደግሞ የተላከው 5000 ብር በትክክል እዛው አብረን እየዞርን ያንዳንዱ ነገር አይተናል አይደል? ደርሶናል። ያው ሁሉ ነገር እንደተገበየ ሁሉ ነገር እንደተደረገ ያው አንተም በተንገላታ ሁሉ ነገር እንዲያደረክልን በጣም ተደስተናል። በጣም ባይናችን ሁሉ ነገር ስላየን በጣም ደስ ብሎናል። እሺ የፉአድን እናት አውርተን ፕሮግራማችንን እንጠናቀቅ ይሆናል ማለት ነው። አብረን እንቆይ። አሁን ዝናቡ እየጣለ ነው። ስለዚህ እስኪ ሁኔታውን አይተን ማታሊ በታች እየመጣ ነው። እየሄዳችሁ ሄዱ ሄዱ ታይ በዛ ሄድ ተመልካቾቻችን አሁን የምንገኘው ደግሞ ከአይመን ጓደኛ ፉአድ ቤት ውስጥ ነው። ያው እንግዲህ እናንተ የላካችሁትን የበዓል ስጦታ ሰርፕራይዝ ለነሱ ለማድረስ ነው። ስለዚህ ፉአድና አይመን በዚህ መንገድ አይቷቸዋል የፉአድ ቤተሰቦች ማለት ነው። እስኪ አባታችን ስማቸውን ያስተዋውቁንና ምን ተሰማዎት የሚለው ነገር ይገልጻሉ። እሺ አቡ መሐመድ ይባላል። በጣም ደስ ይላል እነሱም በመሸለማቸው ትምህርቱን በጣም ጠንክሮ ወደፊትም እንዲያጠኑና ጥንካሬ እንዲግዳፍ አግኝተው በጣም ደስታ ተሰምቷቸው ትምህርታቸው እንዲቀጥሉ በጣም እነሱም እንዲቀጥሉበት እንላለሁኝ። ስለዚህ በጣም እናንተንም እናመሰግናለን። በጣም ደስ ይላል። እኔም በጣም ደስ ብሎኛል በመሸለማቸው። ትምህርታቸውንም በጣም ጥሩ አድርገው እንዲማሩ ፈልጋለሁ። እናንተም ማለት እሺ ያው በዚህ በመንገድ ፉአድ እየገዛን እያለ እኔም ለእናቴ ስጦታ ብሎ አንድ ነገር ገዝቷል። ስለዚህ የእናትን ስጦታ አሁን ሰጥ ማለት ነው።
እናመሰግናለን። እሺ ስጦታውን ያስጠና በራሱ ምርጫ ነው ከለር ምናምን ጣልቃ አልገባንም በራሱ ምርጫ ነው ስለዚህ ያው እንግዲህ ስጦታው ደርሷል ማለት ነው ተመልካቾች እንግዲህ ባያችሁት መንገድ ሰሚራ ከሳውዲ እንዲሁም ወንድም ተመስገን ከእንግሊዝ ለአይመን እንድሪስ ቤተሰብ ለኢድ አልፈጥር በዓል ስጦታ ወይም ደግሞ ለበዓል ደስ እንዲላቸው የላኩትን ስጦታ እንግዲህ አድርሻለሁ ማለት ነው ዛሬ ጧት እነሱ በጧት መተው ሙሉ ቀን በጣም አድካሚ ነበር በዛ ላይ የጾም ወቅት ነው እየዞርን እንግዲህ ለልጆቹም ልብስ ገዝተናል ለእናንተም ያስፈልገው ነገር ስንገዛውልናል በዚህ መንገድ ይህን ቤተሰብ ለማስደሰት የቻላችሁትን ላደረጋችሁ ለሁለቱ ተመልካቾቼ ልባዊ ምስጋናዬን አቀርባለሁ ከዛ ባሻገር በተለያየ መንገድ በተለያየ ቦታ እየሄድኩ ለምሰራቸው ድጋፍ ለሚያስፈልጋቸው የገጠር ልጆች ከዛ ባሻገር ለተፈናቃይ ወገኖች ድጋፋችሁን ለምትልኩ እኔን አምናችሁ ያገዛችሁ ላላችሁ ሁሉ ከልብ አመሰግናለሁ የዛሬውን ፕሮግራም እንግዲህ በዚህ አጠናቀቃለሁ ጦሳ ቲዩብን ሰብስክራይብ አድርጉ ለጓደኞቻችሁም ሼር አድርጉ ወደፊትም ወደ ተለያዩ የገጠር አካባቢዎች እየሄድን የገጠር ልጆችን በማበረታታት በማጠናከር በማስደሰት በኩል ብዙ ስራዎችን እንሰራለን ለዛሬ አብራችሁኝ ስለነበራችሁ አመሰግናለሁ